ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በስጨስት ጎንዶሉ ማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። እጅግ በጣም አስፈሪውና ደም አፋሳሹ ጦርነት ፈንድቷል። እንግዲህ በተደጋጋሚ ስናገር ነበር። ኦማን ላይም ድርድር ሲደረግ ነበር፣ ጄኔቫ ላይም ቱርክ ላይም በተደጋጋሚ ድርድር ሲደረግ ይሄ ውሸት ነው፣ ደም አፋሳሹ ጦርነት አይቀሬ ነው ብዬ አንድ ሺህ ጊዜ የተናገርኩት ይሄውና። ምክንያቱም ይሄ የደፍጣጭነት ስነ ልቦና ዓለም ለዘመናት እየተንከባለለች የመጣችበት በመሆኑ ሁልጊዜ እልቂት ከፊት ለፊታችን ሲመጣ የታወቀና ግልጽ ነው። ደጋግመን የተናገርነው የተፈራው ጦርነት ፈንድቷል። መካከለኛው ምስራቅ ወደ ሲኦልነት ወደ ገሃነብነት ተቀይሯል። ይሄ የሆርሙዝ ሰርጥ ተዘግቷል። የነዳጅ መኪኖች ነዳጃቸውን እንደጫኑ ባህር ላይ ተንሳፈው ነው ያሉት። ግማሾቹ ላይ ሁቲ ከፍተኛ ጥቃት እያደረሰ ነው ያለው። ሂዝቦላ ሙሉ በሙሉ ወደዚህ ጦርነት እየገባ ነው ያለው። በአንድ ቀን ውስጥ ብቻ ወደ 10 የሚጠጉ አገራት ኢራን፣ እስራኤል፣ አሜሪካ፣ ራሽያ፣ ሳውዲ አረቢያ፣ አረብ ኤሚሬቶቹ፣ ሁቲዎች፣ የመኖቹ እንደዚህ አይነት ቢያንስ ወደ 10 የሚጠጉ አገሮች በሰዓታት ብቻ ወደዚህ ጦርነት ውስጥ ሙሉ በሙሉ እስከ አንገታቸው ገብቷል። እልቂቱ መቆሚያ የሌለው ነው። አደገኛ ውድመት ይዘው ይመጣል። የዓለምን ታሪክ የሚቀይር ይሄ ትውልድ በአይኑ የሚያየው እጅግ በጣም ሰቅጣጭ ዋጋ የሚከፈልበት የዓለምን ኢኮኖሚ የሚያናጋ ምናልባት እድለኞች ከሆነን ብቻ ከሶስተኛ ዓለም ጦርነት የምንተርፍበት፣ እድለኞች ካልሆንን ደግሞ ሶስተኛ ዓለም ጦርነት ተቆስቅሰ የሰው ልጆች ዘር በብዛት የሚጎዳበትና የሚጠፋበት ምናልባት ሰቅጣጭ በሆነ ሁኔታ የኒኩሌር መሳሪያ ጥቃት የምናይበት ይሆናል። የተፈራ ጦርነት አይቀሬ እንደሆነ ስናገሩ ነበር። ዛሬ ጠዋት እንኳን በትናንትናው ዕለት ኦማን የገቡት የኦማን የውጭ ጉዳይ ሚኒስተር ኢራን ተስማምታለች የኒኩሌር መሳሪያዋን ሙሉ በሙሉ ለማክሸፍ ወይም ደግሞ ለመተው ተስማምታለች። ኢንሪችመንቱን ብቻ 20 እና 30% አድርጋ ለሲቪል አገልግሎት ይውላል ብለው መናገራቸውን የኦማን ውጭ ጉዳይ ሚኒስተር ነግሬያቸው ነበር። ይሄን እየነገርኳቸው ነገር ግን በፍጹም ይሄ ጦርነት አይቆምም ብዬ ተናግሬ ነበር። እንደፈራሁትም ይሄ ጦርነት አደገኛውን አቅጣጫ ይዟል። ዓለምን ዋጋ ሊያስከፍል ወደሚችልበት አቅጣጫ እየሄደ ነው ያለው። እናዝናለን። ባይሆን ደስ ይለን ነበረ። ሁላችንም ዋጋ የምንከፍልበት ነው። ይሄ ጉዳይ ከዚህ በፊት እንደነበረው ኢራቅ ብቻዋን ተደብድባ፣ ሊቢያ ብቻውን ተደብድባ፣ የመን ብቻውን ተደብድባ፣ ሶሪያ ብቻውን ተደብድቦ የአንድ ሀገር ህዝብ ብቻውን ዋጋ ከፍለው የሚያልፍበት ጉዳይ አይደለም። ዓለምን ወደ መቀመቅ ይዞ የሚመጣ ነው። ሀያላኑ በግራና በቀኝ ተሰልፈዋል። እስራኤል ጥቃት በጀመረች በደቂቃዎች ልዩነት ነው አሜሪካ እዚህ ጥቃት ውስጥ የገባቸው። እንግዲህ ኢራን አርፎ በተቀመጡበት እንዲህ ያለ ጥቃት ደርሰዋል። የዚህ ሁሉ ጦርነት ግብግብ መንስኤ ምንድን ነው ተብሎ ባጭሩ ቢጠየቅ የፈለግነውን መሳሪያ እኛ እንታጠቃለን፣ እናንተ ግን አትችሉም ነው። 4 ነጥብ። የትኛውንም መሳሪያ እውቀታችን፣ ገንዘባችን፣ ጉልበታችን ጊዜው እስከፈቀደልን ድረስ እስከ አፍንጫችን እንታጠቃለን። ሌሎቻችሁ ግን ውልፍት ማለት አትችሉም። እኛ የምድር ጌቶች ነን፣ እናንተ ደግሞ የኛ የበታች ባሪያዎች ናቸው። ይህንን ተቆበላችሁ ከኖራችሁ ትኖራላችሁ፣ ካልሆነ ተረባርበን እናጠፋቸዋለን ነው። ኢራን ላይ መረባረብ ጀምረዋል። ይሄ ነገር ግን ከዚህ በፊት ተረባርበው እንዳጠፏቸው አይነት አገሮች ሊሆን የሚችል አይመስለኝም። ብዙ ዋጋ ዓለምን ያስከፍላል። ለመት ያውቃቸው አንዳንድ ኢትዮጵያውያኖች በወንጀላልነት አሁንም የእስላምና የክርስቲያን ጦርነት የሚመስላቸው ጅላንፎች አሉ ኢትዮጵያ ውስጥ። ጅላንፎች፣ ከረፋፎች ከምግብ ነው እንጂ ከእውቀት የተፋተው በጣም የሚያሳፍር ነው። እኛ አገር አሁንም ጉዳዩ አሁንም ጦርነቱ አሁንም ደግሞ መፋሰስ ሃይማኖት ይመስላል። ቀንጭረናል ነው ማለት አንዳንዶቻችን ቀንጭረናል ነው ማለት ያለውት። አንዳንዱ ግለሰቦች ኢትዮጵያ ውስጥ እንደ ከብት እህል ወደ አፍ ከማስገባት በስተቀር ከዚህ ከአይናቸው በላይ ያለው ጭንቅላት አካል የማይሰራ ይሄ ሃይማኖት ጦርነት ሃይማኖት አይደለም። አረቦች ሳውዲ አረቢያዎቹ ከአሜሪካ ጎን ሆነው ኢራንን ለመጨፍጨፍ እየተራራጡ ነው፣ ለመጨፍጨፍ። ሌሎችም እንደዚህ አረብ ኤሚሬቶቹ ጭምር እንደዚህ። ነገር ግን ይሄ ነገር መወጣጫ የሌለው ሁላችንም እኔ በግሌ ዋጋ የምከፍልበት፣ እናንተ በየቤታችሁ ያላችሁ በግላችሁ ዋጋ የምትከፍሉበት የዓለምን ታሪክ የሚቀይር ሰቅጣጭ ጦርነት ነው። እዚህ በወንጀላልነት ቲክቶክ ላይ ስታፈጥ እንደምትለው አይደለም። ሰቅጣጭ ጦርነት ነው። ደጋግሜ የተናገርኩት ይህንን ነው። አሁንም ዋጋ ይከፍላል። ዓለም ዋጋ ትከፍላለች። ከዚህ ጦርነት ኢራኖቹ ብቻቸውን ሞተው ጠፍተው ወድመው
አንገት ደፍተው የሚወጡበት ብቻ ሳይሆን ዓለም አንገቱን የሚደፋበት የሚያሳዝን ታሪክ በጥቁር ዓለም የምትጽፈው ነው የሚሆነው። ባይሆን ደስ ይለን ነበር። አይቀሬ እንደሆነው ግን የታወቀ ነው። ስለዚህ ከመጋረጃው ጀርባ ቻይኖቹ ራሽያኖቹም ዛሬውኑ ሌሊቱ ምን ተፈጥሮ ምን ተከናውኖ እንደሚያድር አይታወቅም። በየሰዓቱ አዳዲስ ጉዳዮች አሉ። በየደቂቃው በጣም እንዳልኳቸው የጦርነት ከተጀመረ ምናልባት በጦርነቱ በተጀመረ 4 እና 5 ቀናት ውስጥ ለመስማት የሚሰቀጥጡ ነገሮች ነው የሚሆኑት። ለመስማት ለምን ጭካኔ የተሞላበት ነው። ኢራኖቹም እስራኤሎቹም አሜሪካኖቹም የሚያደርጉት ጥቃት በሙሉ ጭካኔ የተሞላበት በመሆኑ መካከለኛው ምስራቅ የገሃነም ደጆች ተከፍተዋል፣ የሲኦል ደጆች ተከፍተዋል። ከዚህ በኋላ ወደ ኋላና ወደ ግራ ወደ ቀኝና ወደፊት ማሰብ የሚቻልበት ሁኔታ አይደለም። ማስቆም አይቻልም። ይህን ጦርነት ካሁን በኋላ ማስቆም አይቻልም። እንዳልኳችሁ በዓለም በህግ የተከለከሉ መሳሪያዎች ጥቅም ላይ ሊውሉ ይችላሉ። አደገኛ መሳሪያዎች ጥቅም ላይ ሊውሉ ይችላሉ። በረራዎች እየቆሙ ነው። በሳውዲ አረቢያ፣ በአረብ ኤሚሬቶችም፣ በኩዌት፣ በኦማን ዙሪያን ባሉ አገሮች በረራ ቆማል። በእስራኤልም በረራ ቆማል። ማንም አይንቀሳቀስም። ዝም ብለው እየተጠፋጠፉ እየተለባለቡ ነው ያሉት። ይሄ ነገር ዋጋ የሚያስከፍል ነው። ዓለም እንደ ቀልድ እንደ ዋዛ እንደ ፌዝ ለማየት ቢሞክርም ይሄ ነገር በፍጹም የሚሳካ አይደለም። ዓለማችንን ዋጋ የሚያስከፍል ሳይበር ሴኩሪቲዎች በከፍተኛ ደረጃ አደጋ ውስጥ የወደቁበት የሰው ህይወት አደጋ ውስጥ የወደቀበት ለመስማት የማንፈልጋቸው ሰቅጣጭ ጉዳዮች በየአገሩ ያሉ ነው። በየአረብ ሀገር ያላችሁ እህቶቻችን ራሳችሁን፣ ወንድሞቻችን ራሳችሁን ጠብቁ። ነገርየው በጣም መስመር እየሳተ ነው። አደገኛ ነው። የብዙ ሰው ህይወት ዋጋ የሚከፈልበት ነው። ስለዚህ ኢኮኖሚውም ግልብጥብጥ ነው የሚወጣው። ኢኮኖሚ ግልብጥብጥ ነው። አንተ ከኢራን በላይ ኢራናዊ ሆንክ ያላችኝ አንዳንድ ሰዎች ለማየት ያውቃችሁ ደጃችሁ ድረስ አንኳኩቶ ችግር ሲመጣ ደጃችን ድረስ የኛ ኢኮኖሚ ምን ያህል እንደሚናጋ እኛ ስለፈዘዝን እኮ ዓለም በዛ መንገድ አትሄድም። እኛ ስለደነዘዝን እኛ ስለተኛን ዓለም አትተኛም። ስለዚህ ነቃ ብለን መከታተል ህይወትን፣ ኢኮኖሚህን፣ ቢዝነስን፣ ስራህን ዓለም ካለችበት ነባራዊ ሁኔታ አንጻር መምራት ግድ ነው። ኢኮኖሚ ነገ ከነጎዳ ሸቀጣ ሸቀጦች ዋጋ ምናልባት ጦርነቱ በጀመረ በሳምንት ውስጥ ኢትዮጵያ ውስጥ ከፍተኛ የዋጋ ውድነት ሊፈጠር ይችላል። ይሄ ደግሞ ጅቡቲ ልትመታ ትችላለች። ቀይ ባህር ሙሉ በሙሉ ሊዘጋ ይችላል። ስለዚህ እኛ ቀጥታ ተጎጂዎች ነው የምንሆነው። ቀጥታ ተጎጂ። ይሄ ጉዳይ የኛ ህይወት ጋር ይገናኛል እና ዶክመንት ተናግረናል። አደገኛ ነው፣ እልቂት ነው፣ ጥፋት ነው፣ ውድመት ነው የሚመጣ እያልን የነበረ ይህንን ነው። በእውነቱ መስማት አልፈልግም። ይህን ጉዳይ መዘገብም አልፈልግም፣ ማውራትም አልፈልግም። ከአደገኛው ጉዳይ ጋር ተፋጠናል። እንደ ዓለም ጥቁር ጥላሸት የሆነ ታሪክ የሚጻፍበት ዘመን መጥቷል። ጥቁር ጥላሸት የሆነ ታሪክ የሚጻፍበት የሰው ልጅ እንደ ውሃ ሊፈስበት የሚችልበት ሰቅጣጩ ዘመን ከፊት ለፊታችን አለ። ዓለም በሙሉ ብሬኪንግ ኒውስ እያለ እየዘገበ ያለ ይህንን ጉዳይ ነው። ኢራኖቹ ሰቅጣጭ በሆነ ሁኔታ ነው እየደበደቡ ያሉት። የአሜሪካ የእስራኤል ጀቶች ምናልባት የኢራን የራዳር የኤር ዲፌንስ ሲስተምን እጅግ በጣም ቢዚ ሊያደርግ በሚችል ሁኔታ ከፍተኛ ጥቃት ተደጋግሞ በጀቶቻቸው እያደረሱ ነው ያሉት። ኢራኖቹም እንደዚሁ መካከለኛ ምስራቅን ወደ ሲኦልነት ሊቀይር የሚችል ከፍተኛ የሚሳኤል ጥቃት በተለመደው ዱላ በሃይፐርሶኒክ እና በቦሊስቲክ ሚሳኤሎች እያደረሰችን ያለ። ዋጋ እንከፍላለን። እንደ ዓለም እንደ ሰው ልጅ ዋጋ እንከፍላለን። እስከዛሬ እንደ ባዶ በርሚል እየተንከባለለ የመጣው አንዱ ጨፍላቂ፣ አንዱ ተጨፍላቂ፣ አንዱ ተገዢ፣ አንዱ ገዢ፣ አንዱ ጌታ፣ አንዱ አርያ የምኖረበት አካሄድ አሁን የሚያከትምለት ነው። የሚያከትምለት ግን ብዙ ዋጋ ተከፍሎ ነው። ብዙ የሰው ልጅ ተጎድቶ ነው። ይሄ ነገር አይ እንደ ኢራቅ ነው እንደ ሊቢያ እንደዛ አይደለም። የዓለምን ታሪክ ይቀይራል። የዓለምን ታሪክ ይቀይራል። ብዙ ሰዎች ህይወት ይጠፋል። የብዙ ሰዎች ነፍስ ይጠፋል። ሰዎች ይሰደዳሉ፣ መግቢያ ያጣሉ። አንተ ጨክነህ ስትመጣ ሌላው ሰው በርህራሄና በፍቅር ሊያይህ፣ ሊምርህ፣ ሊተውህ አይችልም። ይሄ የጦርነት ባህሪ ነው። ገደብ የለውም። ጦርነት ሞት አይደለም። ከሞት የከፋ ምን አለ? ከሞት የከፋ ምን አለ? ሞት ነው በቃ። አይደለም እንዴ? ከሞት የከፋ ምን አለ? አንተ የምትሞተው ለኔ ብቻ ትጨነቃለህ? አትጨነቅም። ስለዚህ አሁን በኋላ መራራት፣ ማዞን፣ በመግለጫ አንዱን መፎጋገር የለም። ብዙ ነገሮች ሊጠፉበት የሚችል ጦርነት ነው። ዓለም ዋጋ ትከፍላለች። ባይሆን ደስ ይለናል። የፍቅርን ነገር የሰላምን ነገር ብንሰብክ ጥሩ ነበረ። አልተሳካም። እንዳለመታደል ነው። የጦርነት ተጀምሯል። እንግዲህ ምናልባት ካሁን በኋላ
በየ2 ሰዓቱም ልመጣባችሁ እችላለሁ። ምክንያቱም አካሄዱ ምን እንደሆነ ስለማይታወቅ በየሰዓቱ የሚፈጠሩ ጉዳዮችን ከስር መረጃችን አደርሳችኋለሁ። ፒስ